የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁንም እንዲሁ ልትልኩልን ትችላላችሁ። ውድ ቤተሰቦቻችን ከኛ ጋር ስለምትሆኑ አብራችሁን ስለምትቆዩም ላይክ፣ ሰብስክራይብ፣ ሼር ስለምታደርጉም እጅግ አድርገን እያመሰገን ለዚህ ሰዓት መረጃዎችን ስናካፍላችሁ በተለይም በዝውውር ጉዳዮች ላይ ያስቀድመን የባርሴሎናን ጉዳይ እናነሳለን። ብዙ አነጋጋሪ የነበረውን የባርሴሎናን ዝውውር ጨምሮ ተጨማሪ መረጃዎችን ይዘናል። በሪያል ማድሪድ በኩል ሰፊ ጥንቅር ነው ይዘን የመጣ ነው። ወቅታዊ ጉዳዮች ላይና ዝውውር ላይም እንዲሁ በሪያል ማድሪድን በኩል ትኩረት የምናደርግ ሊግ የዝውውር መስኮት ወቅታዊ እንቅስቃሴዎችን እናነሳለን። ታላላቆቹ ክለቦች በስፋት እየተንቀሳቀሱ ነው። በርካታ የዝውውር መረጃዎችን በዚህኛውም ጥንቅራችን በታላላቆቹ የፕሪሚየር ሊግ ክለቦች ይዘናል። ከቼልሲ ጋር በተያያዘ የሚጠበቁ ትልልቅ ዝውውሮች አሉ። ሰሞንኛ በስፋት እየተንቀሳቀሱ ነው። ምናልባት የአጥቂ ክፍሉን በተመለከተም የግራ ተመላላሽ ተጫዋች ማርኮ ኮሪያን የሚተካውን ተጫዋች በተመለከተና ወደ አንድ ዝውውርም ይመለሳሉ እየተባለ ነው። ቼልሲዎች እናጠረዋለን። የሊቨርፑልን ወቅታዊ ጉዳይ ስናነሳ ወደ ሊቨርፑል መጪም ከሊቨርፑል ወጪውንም ሰው እናነሳለን። የዝውውር ጉዳይና አንድ ለየት ያለ መረጃ በሊቨርፑል በኩል ዛሬ ልናደርሳችሁ ወደናል። ትከታተሉታላችሁ። በአርሰናል የመረጃ ሰዓታችን ተፈላጊ ሰው ጉማሬሽን የተመለከተ በጣም ልዩ ጥንቅር ይዘናል። ሌላም አንድ ዝውውርን በተመለከተ እዛው ከአርሰናል ጋር በተያያዘ ከአንድ ክለብ ጋር አያይዘን እናነሳዋለን። የአርሰናል ወቅታዊ ጉዳይ ስናነሳ በዝውውር ወቅታዊ ጉዳይ ላይ ማለት ነው ወደ አርሰናል የሚመጡትንም ከአርሰናል የሚወጡትንም እናነሳለን። የዝውውር ጉዳይ ብቻ አይደለም፣ የቡድን ዜናም በአርሰናል በኩል በስፋት ተይዟል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ወቅታዊ እንቅስቃሴዎች እናጠራለን። በርካታ ዩናይትዳውያን ደስተኛ አይደሉም። በቅሸጥ ከውሳኔ ደርሰዋል። ወጣቱ ተጫዋች ግን ይለቃል። በማንቸስተር ዩናይትድ ቤትም 15 ዓመታትን ወደኋላ ተመልሰን እንዲሁ መረጃ እናደርሳችኋለን። ለየት ያለ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ላይክ፣ ሰብስክራይብ፣ ሼር ካረጋችሁ አጋር ከሆናችሁን አመስጋኞች ነን። እነኝና ሌሎች ተጨማሪ መረጃዎችን ደግሞ እያደረስናችሁ ነው እኛ ቆይታ የምናደርገው። መረጃዎቻችን በዝውውር መስኮት ወቅታዊ እንቅስቃሴ እንጀምር። አብራችሁን ቆዩን። የአንቶኒ ጎርደን ዝውውር በባርሴሎና ቤት ያልተጠበቀ የሆነበት ምክንያት ራሽፈርድን ይዘውት መሆኑ ከራሽፈርድ ማንቸስተር ዩናይትድ ከጠየቃቸው ከ3 እና 4 እጥፍ በላይ ገንዘብ ከፍለው ማስፈረማቸው በትልቁ አነጋጋሪ ጉዳይ ነበረ። ግራም ሱነስ በዓለም ዋንጫ ላይ የኖን አንቶኒ ጎርደንን በባርሴሎና ብዙ ዓመት ሲጫወት አናየውም ብሏል። በጣም ደካማ እንቅስቃሴ ነው ያደረገው ብሏል። በተለይም ከክሮሻም ከጋናም ጋር የነበረውን ጨዋታ አንስቶ ግራም ሱነስ በዚህ መንገድ እየተጫወተ በባርሴሎና ቤት ይቆያል ብዬ ፈጽሞ አላስብም ሲል ምልከታውን አጋርቷል። ምናልባትም የበርካቶችም ጥያቄ ነበረ ከተጫዋቹ ጋር በተያያዘ ምናልባት ለባርሴሎና የሚሆን አይነት ሰው ነው ወይ በሚል። ከዛ በዘለለ ደግሞ በአጥቂ ስፍራ ላይ ሮበርት ሌዋንዶስኪን ከሸኙ በኋላ ወቅታዊ ጉዳዮች ሁሉ ከባየር ሙኒክ አጥቂ ሃሪኬን ጋር እየተያያዘ እንደሆነ ታውቋል። ባርሴሎናዎች የሃሪኬንን ጉዳይ አልተውትም። በተለይም ከዓለም ዋንጫ በኋላ ጉዳዩን ይመለከቱታል እየተባለ ነው። ዴይሊ ሜልን መረጃውን ይዞት ወጥቷል። የካታላኖ ክለብ ወኪሉንም ያነጋግሯል የተባለው የሃሪኬንን ሰዎች ሃሪኬን አሁን ላይ ከባየር ሙኒክ ይወጣል ተብሎ እየተጠበቀ ግን አይደለም። በባየር ሙኒክ በኩል እንግሊዛዊ አጥቂ ደስተኛ መሆኑ በዛውም ሊቀጥል የሚችልበት በጣም ሰፊ እድል እንዳለም ሲነገር ቆይቷል። አሁን ግን ዴይሊ ሜል ምናልባትም ከዓለም ዋንጫ በኋላ አንዳች ነገር ልንሰማበት እንችላለን የሚል ዘገባን ይዞ ወጥቷል። ሆዜ ሞሪኒዮ በሪያል ማድሪድ የመልበሻ ክፍል ውስጥ የተፈጠረውን የችግር በጊዜ ለመቅረፍ እቅድ ያላቸው በተለይም ከዓለም ዋንጫ በኋላ ሙሉ ስብስቡን ሲያገኙት አንዱ እሱ ነው እቅዳቸው። ከዛ ውጭ ሆዜ ሞሪኒዮ በሪያል ማድሪድ ቡድን ደስተኛ ናቸው። ነገር ግን የበለጠ ዝውውር መስኮቱ ላይ ቡድኑ እንዲጠናከርላቸው ይፈልጋሉ። አሁን ላይ ማርካ አንድ መረጃን ይዞ ወጥቷል። ሽያጭ ላይ ትኩረት ያደረገ እንቅስቃሴ በሪያል ማድሪድ በኩል አለ ከዝውውሮቹ በፊት የሚሉ መረጃዎችን ይዘው ወጥቷል። አብነት ያክል ቫሌንሺያ ጆዋን ማርቲኔዝን በውሰት መስፈረም ይፈልጋል። አንዱ ባርሴሎና ያለቀዋል ተብሎ የሚጠበቀው ተጫዋች ነው። ሌላኛው ኦሬል ቹዋሚኒ ነው። እስከዛሬ ድረስ ሪያል ማድሪድ ለኦሬል ቹዋሚኒ የሚቀርቡ ጥያቄዎች እንዳለመጡለትም ማርካ ግን አረጋግጧል። ከዛ ውጭ ካማቪንጋ ነው። ኤድዋርዶ ካማቪንጋ ጁላይ 13 ጀምሮ ቡድኑን ይቀላቀላልና ከጆዜ ሞሪኒዮ ጋር የመጀመሪያ ውይይታቸውን ያደርጋሉ። ምናልባት አንዳች ከሪያል ማድሪድ ስንብቱ ይሰማበታል ተብሎ ሲጠበቅ የነበረም ተጫዋች እንደነበር ይታወቃል።
እንግሊዛዊ ዋይኒ ማርከሩኒ የሪያል ማድሪድን ኮከብ በተመለከተ ጁድ ቤሊንግሃምን ማለት ነው የችግር ሰዓት መፍትሄ ብሎታል። እንዲህ አይነት ተጫዋቾች ቡድን ችግሩ ሲገቡ ያስፈልጋል። ስቴቨን ጄራርድ፣ ሮይ ኪን፣ ጁድ ቤሊንግሃም እንዲህ አይነት አስተሳሰብ ያላቸው ተጫዋቾች ናቸው ብሏልና ከስቴቨን ጄራርድም ከሮይ ኪንም ጋር አነጻጽሮታል። ጁድ ቤሊንግሃምን መፍትሄ መሆን የሚችል አይነት ተጫዋች ነው በሚል ማለት ነው። ከዚህ ጋር በተያያዘ ብዙ አነጋጋሪ ነበረ። እድሜው ነው ዛሬ 23 ዓመት ሞላ። 22 ነበረ መረጃዎችን ትላንትናና ማለዳ ስናቀርብ አሁን 23 ዓመት ሞልቶታል። ይሄን መረጃ ስናቀርብ 82 ጎል አለው አማካዩ ጁድ ቤሊንግሃም፣ 65 አሲስት አሉት። በተጨማሪነት ሻምፒዮንስ ሊግ፣ ላሊጋ ከ21 ዓመት በታች ምርጥ ተጫዋች፣ በግሉ የቡንደስሊጋ ዓመቱ ምርጥ ተጫዋች፣ የላሊጋ ዓመቱ ምርጥ ተጫዋች፣ ሱፐር ካፕ፣ የስፔን ሱፐር ካፕን፣ የጀርመን ካፕ፣ የፊፋ ኢንተርኮንቲኔንታል ካፕን ያሳካ ወጣት ተጫዋች ነው። ጥራቱ ፍጹም የተለየ ነው። ጆዜ ሞሪኖም አጥብቀው የሚወዱት ማድሪዳዊ እንደሆነ ግን ይታወቃል። ሌሎች የተጠናቀቁ ዝውውሮችን እናንሳ ውድ ቤተሰቦቻችን። ምናልባት ቼልሲ ቤት ተጠብቆ ነበር አሌሃንድሮ ግራማልዶ። አንድም የኩኮሪያ መልቀቅ፣ ሁለትም ዣቪ አሎንሶ አጥብቀው የሚያውቁት ሰው መሆናቸው የኩኮሪያ ተተኪ በማድረግ ወደ ቡድኑ ይወስዱታል በሚል በትልቁ ሲጠበቅ የነበረ ዝውውር ነው። አሁን ላይ ግን የግራማልዶ መዳረሻ አትሌቲኮ ማድሪድ ሆኗል። በዛሬው ዕለት ውሉን ፈርሟል። አስቀድሞ ከስምነትም የተደረሰበት ነበረ። እስከ ጁን 2030 አትሌቲኮ ማድሪድ ቤት ይቆያል። በነገራችን ላይ ባየር ሌቨርኩሰን ከዝውውሩ 20 ሚሊዮን ዩሮ አካባቢ እንዳገኘም ፋብሪዚዮ ሮማኖ አረጋግጧል። ስለዚህ የግራማልዶ ነገር አብቅቶለታል። በአትሌቲኮ ማድሪድ ነው ከቀጣይ የውድድር ዓመት ጀምሮ የምናየው። በእርግጥ ኩኮሪያን ይፈልግ ነበር አትሌቲኮ ማድሪድ፣ በኋላም ላይ ፊቱን ወደ ግራማልዶ አዙሮ በፍጥነት ዝውውሩን አጠናቆታል። በፓሪስ ሰን ዠርሜን በኩል በጣም አስገራሚ እንቅስቃሴን እያደረጉ ነው። በነገራችን ላይ ጎንካሎ ራሞስን 74 ሚሊዮን ዩሮ አጠቃላይ ተከፍሎ የሚያልቅ ዝውውር ለኤስ ሚላን ሸጡ። ካንግ ኢን ሊን ውይይት እያደረጉ ነው። ኦልሞስት ይጠናቀቃል ተብሎ ይታሰባል። ወደ አትሌቲኮ ማድሪድ ሁለቱን ሸጡ ማለት ነው። ኦልሞስት የሁለቱ ነገር በገቢ ደረጃ ቡድኑን ካጠናከሩበት በኋላ ራንዳል ኮሎሙአኒንም በነገራችን ላይ ለዩቬንቱስ ሊሸጡ ከስምነት ደርሰዋል። አሁን ብራድሌ ባርኮላን ከሊቨርፑል ነጥቀዋል። ከዛ ውጪ አክሉቹን ከሞናኮ ቤት ለማምጣት ከስምነት ደርሰዋል። ይሄ ዲዮሜንዴንና ክሉቹን ሊያስፈርሙ ነው። ባርኮላ ለሊቨርፑል ሊሸጡ ነው። ቡድኑ እየተከተለ ያለውን ስትራቴጂ በርካቶች እያደነቁለት ነው። በሉዊስ ኤንሪኬ የሚመራው ቡድን ከዛ በኋላ ያው ብራድሌ ባርኮላ ለሊቨርፑል አቅርበዋል። ፒኤስጂ እና ዩቬንቱስ በራንደል ኮሎሙአኒ ዝውውር ጉዳይ ላይ ቀጥተኛ ንግግር እያደረጉ ነው። የጣሊያኑ ክለብ ዩቬንቱስ ከተጫዋቹ ጋር በግል ጉዳዮች ከተስማማ በኋላ ባሳለፍነው ቅዳሜና እሁድ ተጫዋቹን ለማስፈረም ከፒኤስጂ ጋር ንግግሩ ተጠናክሮ ቀጥሏል። ፋብሪዚዮ ሮማኖም ዝውውሩ ይጠናቀቃል እያለ ነው። ስለዚህ ጎንካሎ ራሞስ ወደ ኤስ ሚላን፣ ካንግ ኢሊን ወደ አትሌቲኮ ማድሪድ፣ ራንዳል ኮሎሙአኒ ወደ ዩቬንቱስ፣ ብራድሌ ባርኮላ ወደ ሊቨርፑል። አራቱ ሽያጮች ፓሪስ ሰን ዠርሜንን አቅም ያዳብራሉ። እንዲሁም አቅሙ ጡንቻው በገንዘብ ደረጃ ችግር የሌለበት ቱጃሩ የፈረንሳይ ክለብ ተብሎ የሚጠራ በፔትሮ ዶላር የሚተዳደር ቡድን እንደሆነ ይታወቃል። የገንዘብ ችግር የለበትም፣ ግን የፊፋንም ሕግ ያከብራል። በርካታ ሽያጮችን እየፈጸመ ነው። ሁለቱ ተጫዋቾችን የሰማ ነው። ዲያሜንዲና አክሊቹን ብቻ ወደ ቡድኑ ለማምጣት የመጨረሻ ምዕራፍ ላይ ደርሷል። የፓሪስ ሰን ዠርሜን ጉዞ ሶስተኛውንም የአውሮፓ ሻምፒዮንስ ሊግ እየሳበ ያለ ይመስላል። በዓለም ዋንጫ የመረጃዎቻችን ሞይሰስ ካይሴዶን እናስቀድም። የቼልሲው ኮከብ ሞይሰስ ካይሴዶ ሀገሩ ኢኳዶርን በቀሩት የዓለም ዋንጫ ጨዋታዎች ላይ በአምበልነት ይመራል ተብሏል። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። እዛው ላቲን ላይ እንቆይ። ቪኒሺየስ ጁኒየርን እናንሳ። ዘረኝነትን መዋጋት የተቻለኝን ሁሉ ማድረግን እቀጥላለሁ። ስለዚህም ቀጣዩ ትውልድ በዚህ ችግር እንዲሰቃይ አልፈልግም። እኔ ያለኝን መድረክ ለሌላው ጥቁር ህዝቦች ሁሉ ለመታገል እጠቀምበታለሁም እየተጠቀምኩበት እገኛለሁ ብለዋል። በነገራችን ላይ ቪኒሺየስ ጁኒየር ክርስቲያኖ ሮናልዶ 2010፣ ሊዮኔል አንድሬስ ሜሲ 2014 የጨዋታ ኮከብ 3 ጊዜ ከተባሉ በኋላ አሁንም ቪኒሺየስ ጁኒየር 3 ተብሏል። ምናልባት አንዳንድ ሪካርዶችንም እየተጋራ ነው ከሜሲም ከሮናልዶ አንጻር። ከማለዳው ጥንቅራችን ሜሲና ሮናልዶ ሲሆኑ ነገር ይከራል፣ እያንዳንዱ ነገራቸው ይገናል። ግን ጥቂት የማይባሉ ተጫዋቾች በሪካርድ ደረጃ ከነሱ ቢሻሉ ግን እንደ ሪካርድ ሲነገር ሚዲያው ላይ ጫና የሚፈጥሩት ሜሲና ሮናልዶ ናቸው ማለታችን የሚዘነጋ አይደለም። በዛው ሜሲን እናስከትል። ሊዮኔል አንድሬስ ሜሲ የዓለም ዋንጫ ሪካርዶች መመዝገብ ከጀመሩበት ከ1966 በኋላ 19 ጎል ያስቆጠረ ብቸኛው ሰው፣ 8 አሲስት ያለው፣ በጋራ እየመራ የሚገኝ ብዙ የጎል ተሳትፎን ያደረገ 27
ከሳጥን ውጪ በርካታ ግብ ያስቆጠረ 7፣ ብዙ ትልቅ የግብ ዕድል የፈጠረ 21፣ ብዙ ቁልፍ ኳሶችን ያቀበለ 80፣ ብዙ ስኬታማ ድሪብል 128፣ ብዙ ጊዜ የጨዋታ ኮከብ የተባለ 13 አለው። በጣም አስገራሚ ነገር አርጀንቲናን ተሸክሟታል ማለት አሁንም ማጋነን አይሆንም። የ39 ዓመቱ ሊዮኔል አንድሬስ ሜሲ አርጀንቲና በዚህ ዓለም ዋንጫ ካስቆጠረችው 8 ጎል 6ቱን ያስቆጠረው እርሱ ነው። ውድ ቤተሰቦቻችን ሊዮኔል አንድሬስ ሜሲ በ39 ዓመቱም ሀገሩን የሚሸከም ጫንቃውም ያልከበደ ሰው ሆኖ እየተመለከትነው እንገኛለን። አጫጭር ስፖርታዊ መረጃዎችን ከኛ ጋር ስትቆዩ እየተከታተላችሁ ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ላኩልን። ወደ ፕሪሚየር ሊግ መረጃችን ልንሻገር ነው። ከኛ ጋር ስለምትሆኑ እኛ በጣም በብዙ አመስጋኞች ነን። ላይካችሁ ስለሚያስፈልገን ላይካችሁ ግን እንዳይለየን ብለናል። ቼልሲ የሞናኮን አጥቂ መመልከት ጀምሯል። ፍሎሪያን ባሎጎን በጣም አስደናቂ የውድድር ዓመት በፍራንስ ሊግ አሳልፏል። በሞናኮ ቤት ግን ሞር የዓለም ዋንጫው ላይ አሜሪካንን እዚህ እርሷታል ማለት ይቻላል። ምንም ጥያቄ የለውም። 24 ዓመቱ ነው ተጫዋቹ። በሞናኮ ቤት እስከ 55 ሚሊዮን ዩሮ የውል ማፍረሻ አለው። ኒውካስል ዩናይትድ፣ ቦሩሲያ ዶርትመንድ፣ ዩቬንቱስ፣ ባርሴሎና ስማቸው ሲያያዝ ነበረ። ባሎጎን 19 ጎሎችን 5 አሲስቶችን በተጠናቀቀ ውድድር ዓመት አበርክቷል። አስደናቂው ተጫዋች በዓለም ዋንጫ ደግሞ በደንብ ማንነቱን ያሳየበት አሜሪካንን ያመጣበት መንገድም በጣም አስደናቂ ነበረ። የቼልሲ ዝርዝር ውስጥ ተካቷል። ቼልሲ በተቃራኒው እንደ ኒኮላስ ጃክሰን፣ ሊያም ዴላፕ፣ ማርክ ጉዌን ያሉ የፊት መስመር አጥቂዎቹን ለገበያ አቅርቦ ትልቅ ገንዘብ እየጠበቀባቸው እንደሆነ የሚዘነጋ አይደለም። ቼልሲዎች የግራ መስመር ተመላላሹን ማርኩ ኮሪያን ለሪያል ማድሪድ በ36 ሰዓት ድርድር ውስጥ አሳልፈው ከሰጡ በኋላ ወይም ከሸጡ በኋላ በእርግጥ ጥሩ ገንዘብ አግኝተውበታል። ሲጠበቁ የነበሩ ዝውውሮች ነበሩ። ግራማልዶ ተብሎ ነበር፣ ዛሬ ለአትሌቲኮ ማድሪድ ፈረመ። ስለዚህ የቀራቸው ሌሎችም አማራጮች እንዳሉ ሆኖ አሁን ላይ ውይይት እያደረጉ የሚገኙት የሪዮ ቫይካኖን የግራ መስመር ተመላላሽ ፔፕ ቻቬሪን ለማምጣት ነው። በጣም አስደናቂ ተጫዋች ነው። በነገራችን ላይ ምናልባት ጥያቄ ከተነሳበት አንድ ነው፣ እድሜው 28 ነው። ሰማዮቹ ተጫዋቹን ሁኔታ እየተከታተሉ ይገኛሉ። ባየር ሌቨርኩሰን ቼቬሪን ለማምጣት ፍላጎት አላቸው፣ ምክንያቱም ግራማልዶን አጥተዋል። ሪዮ ቫይካኖ ቤት እስከ 2030 የሚያቆይ ኮንትራክት ግን አለው ተጫዋቹ። አሁን ላይ ይህን ተጫዋች የግላቸው ለማድረግ ሰማዮቹ ከፍተኛ እንቅስቃሴም እያደረጉ ነው። ቼልሲዎች የግራኒት ዣካ 8 ሚሊዮን ፓውንድ የዝውውር ሂሳብ አክብሮት የጎደለው በሚል ነው ሰንደርላንዶች የመለሱት። በነገራችን ላይ ከዚህ ጋር በተያያዘ ቼልሲዎች ተስፋ አልቆረጡም፣ ወደ ዝውውሩ እንደሚመለሱ ተረጋግጧል። ፋብሪዚዮ ሮማኖ ማረጋግጧል። ቼልሲዎች ተጫዋቹን ወደ ቡድኑ ለማምጣት አሁንም ዳግም ወደ ዝውውሩ ይመለሳሉ በሚል ማለት ነው። የአማካኝ ስፍራው ተጫዋችን በተመለከተ በነገራችን ላይ ሰማዮቹ እርግጠኛ ናቸው በተጫዋቹ ወደ ቼልሲ መምጣት እንደሚፈልግና ለዛም ጥረታቸውን አያቆሙም ተብሏል። ፋብሪዚዮ ሮማኖም ይሄን አረጋግጦታል። በዣካ ላይ ያቀረቡት ገንዘብ ግን ብዙ የሚያስተዛዝም እንደነበረ ሚዲያውም ላይ ገና ቼልሲ ጥያቄውን እንዳቀረበ ምናልባት ሰንደርላንዶች አይፈቅዱም በሚል ሚዲያው ሲያሰራጩ የነበረው የገንዘቡን ሂደት በተመለከተ ነው። ዣካ በፍላጎት ደረጃ ብዙ ችግር ላይሆን ይችላል ተብሏል። ጉዳዩን እንከታተለዋለን። በሊቨርፑል በኩል የዝውውር ጉዳዮች ዛሬ በስፋት የወጡት አንዱ ከክለቡ ቆይታው ያልተረጋገጠውን ኤሊዮትን በተመለከተ ነው። ምናልባት ሃርቬ ኤሊዮትን በተመለከተ በማለዳው ጥንቅራችን አንድ መረጃ አንስተን ነበረ። ሃርቬ ኤሊዮት ሳላን ተክቶ መጫወት ይችላሉ የሚለውን እናንተ ምላሽ ስጡበት። ክሪስታል ፓላስ ሃርቬ ኤሊዮትን ጉዳይ መከታተል እንደገና ጀምሯል። ክሪስታል ፓላስ በቋሚ ውል ሃርቬ ኤሊዮትን የግሉ ማድረግ ይፈልጋል። ተጫዋቹ የመጫወቻ ደቂቃ በአስቶን ቪላ ቤት ሄዶ አጥቶ ነበረ። ስለዚህ ይሄኛው ዝውውር አንዱ የሚጠበቀው ጉዳይ ነው። በዝውውር መስኮቱ ላይ በሊቨርፑል በኩል ምናልባት ሊቨርፑል ጠቀም ያለ ገንዘብ ካገኘበት ጆንሰንንም ሊሸጠው እንደሚችል ይታወቃል። ሌላው ከባርኮላ ጋር በተያዘ ፋብሪዚዮ ሮማኖ አረጋግጦታል። በፓሪሰን ጀርሜን በኩል በሊቨርፑል ዝርዝር ውስጥ ያለ ተጫዋች ብራድሌ ባርኮላ ነው ብሏል። ሊቨርፑላን ተጫዋቹን አንዲ ኤራውላ አያሻሽሎም ወይ? በቴክኒካል ብቃቱ ከተስማማን አንዲ ኤራውላ አሰልጣኝ ናቸው፣ ተጫዋች የማሻሻል ኃላፊነት አለባቸው። ብራድሌ ባርኮላ ሊቨርፑል ቢያገኝ እሳቸው ያሻሽሉትም ወይ ብለን በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች ጥያቄ አቅርበን አንድ አድማጫችን በታክቲክ ልቀዋል የተባሉት ሉዊስ ኤንሪኬ ያላሻሻሉትን ባርኮላ ኤራውላ ከበርንማውዝ መጥተው እንዴት ያሻሽሉታል ለሚል መልክ ጥያቄያችንን በጥያቄ በጥሩ ሁኔታ አብራርቶታል ብዬ አስባለሁ። ሌሎችም ግን መልከታችሁን ላኩልን።
ምናልባት ለሊቨርፑል ደጋፊዎች ትላንትና ሳዲዮ ማኔን አንስተን ነበር። ከ10 ዓመት በፊት ቡድኑ እንደተቀላቀለ በቡድኑ ምን አደረገ የሚለውን ከግብፅ ብሔራዊ ቡድንም ጋር አያይዘን አንስተን ያው ለራሱ ሲል ነው ሳላህን ያወደሰው የሚል ክሎፕ መልእክቱን ለሳላ መላካቸውን ነግረናችሁ ነበረ። በሊቨርፑል 19ኛው ምርጡ ተጫዋች ተብሎ እንደተመረጠ ይታወቃል። አሊሰን ቤከር 16ኛው የምንጊዜም የሊቨርፑል ምርጡ ተጫዋች ተብሎ ተመርጧል። አሊሰን በብራዚል ብሔራዊ ቡድን ለመጫወት ሲል የመጨረሻዎቹን የሊቨርፑል ጨዋታ የሰዋ ሰው መሆኑ ግን ብዙ ያስተዛዘበ ጉዳይ ነበር በሊቨርፑል ደጋፊዎች ዘንድ። የመጨረሻ ዓመቱ አይሆንም ተብሎም ግን ይጠበቃል። 333 ጨዋታ ሲጫወት ግብ ጠባቂው 1 ጎል አለው፣ 3 አሲስት አለው። በተጨማሪነት 137ቱ ጨዋታ ላይ መረቡን አላስደፈረም። 2 ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ሊግ ካፕ፣ ሱፐር ካፕ፣ ኮሚቲ ሺልድ፣ የዓለም ክለቦች ዋንጫን ከሊቨርፑል ጋር ከፍ ያደረገው ተጫዋች የሊቨርፑል 19ኛው የምንጊዜ ምርጥ ተጫዋች ተብሎ ተመርጧል። የቀድሞ የአርሰናል ሰው ነው ቴሪ ዳንኤል ኦነሪ። አርሰናል በዚህ ክረምት አንድ ትልቅ የመሃል ሜዳ ፈራሚ ብቻ ማስፈረም የሚችል ከሆነ ያለምንም ጥርጥር ብሩኖ ጉማሬሽ ነው እያለ ነው ቴሪ ዳንኤል ኦነሪ። ብዙ ደጋፊዎች ቅድሚያ መስጠት ያለበት ለአጥቂ ነው ብለው ሊከራከሩ እንደሚችሉ አውቃለሁ፣ ግን እውነታው አሁን የሚያስፈልገን ጥሩ አማካይ ነው ብሏል። ብሩኖ በፕሪሚየር ሊጉ ችሎታውን አስመስክሯል የሚለው የቀድሞ የአርሰናል ቴክኒካዊ ተጫዋች ቴሪ ዳንኤል ኦነሪ የብሩኖ ጉማሬሽ አድናቂ መሆኑን ተናግሯል። አርሰናል ብሩኖ ጉማሬሽን ቢያስፈርም በአንድ ሙሉ የውድድር ዘመን 100 ሚሊዮን ፓውንድ ከሚያወጡ ብዙ አጥቂዎች የበለጠ ተጽዕኖ ሊፈጥር ይችላል ቡድኑ ላይ እና እሱ ወደ ቡድኑ መምጣት አለበት በሚል ምልከታውን እያጋራ ይገኛል። ይሄ የሌጀንድ ቴሪ ዳንኤል የግል ምልከታ ነው። የአርሰናል ደጋፊዎች እዚህ ላይ የግል ምልከታችሁን ላኩልን። ከዚህ ጋር በተያያዘ አርሰናል ሁለተኛውን የዝውውር ጥያቄ ያስገባል። አይደለም አርሰናል ብሩኖ ጉማሬሽ ራሱ ይፈልገዋል ዝውውሩን። አርሰናል ብሩኖ ጉማሬሽን ለማስፈረም በርካቶች 65 ሚሊዮን ፓውንድ ያቀርባል እያሉ ነው። ምንም እንኳን ከደቡብ አሜሪካ የሚወጡ ዘገባዎች ብሩኖ ጉማሬሽ ውል ውስጥ 60 ሚሊዮን ፓውንድ ውል ማፍረሻ አንቀጽ አልተካተተ የሚሉ መረጃዎችን ቢያወጡም ግን አርሰናል በ65 ሚሊዮን ፓውንድ ዝውውሩን ለመጨረስ ፍላጎት አለው። እንቅስቃሴዎቹም እንደዛ አይነት አዝማሚያ ያላቸው ናቸው የሚሉ መረጃዎች በስፋት ወጥተው ነበረ። ከዚህ ጋር በተያያዘ ከኒውካስል ዩናይትድ ጋር አርሰናሎች የሚያደርጉት ድርድር በቀጣይነት ይጠበቃል። ምናልባት እዚሁ ላይ ለአርሰናል ደጋፊዎች የቶናሊን ጉዳይ በተመለከተ አርሰናል 100 ሚሊዮን ፓውንድ አይከፍልም፣ 275,000 ፓውንድ ሳምንታዊ ደሞዝ አለው። ይህንንም የመክፈል ፍላጎት የለውም። በጥር ወር የዝውውር መስኮት ኒውካስሎች አርሰናል ይህን ተጫዋች ያስፈርም እንደሆነ አነጋግረው ነበረም። በጥር የዝውውር መስኮት አርሰናሎች እንዲህ አይነት ዝውውርን መፈጸም ስላልፈለጉ የተውት ዝውውር ነውና የቶናሊ ጉዳይ አርሰናል ቤት አሁን ላይ አማራጭ እንጂ ቅድሚያ የሚሰጠው ግን ሆኖ እየተሰራበት አይደለም። በአርሰናል በኩል የአዮብ ቦዋዲ ጉዳይ አልተቋረጠም። ፈላጊ በዝቶበታል፣ ይሄ ጥርጥር የለውም። ፓሪስ ሰን ጀርሜን፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ አሁን እዚህ ዝውውር ውስጥ ያሉ በዝውውሩ መስኮቱ ላይ መረጃዎችን እያሰባሰቡ ነው። በእርግጥ ይፋ ጥያቄ ያቀረበ የለም። ከዚህ ጋር በተያያዘ የዚህ ተጫዋችን ጉዳይ በተመለከተ ምናልባትም እስከ 27 ድረስ ሊል የማቆየት ፍላጎት አለው። ሊል ተጫዋቹን ለማቆየት በቅድ ደረጃ ይዟል ከመሸጥ ቀጣይ ዓመት በጣም በተደራጀ መልኩ ይገኛል። ተጫዋቹ አሁን ካለው በላይ በስሎ ይገኛልና ብዙ ዋጋ ሊያወጣልን ይችላል በሚል ሌሎች ማቆየትን ቅድሚያ እየሰጡት ይገኛሉ። ጉዳዩን እኛም እየተከታተልነው ነው። የፈላጊዎቹ ቁጥር ግን ከፍ ብሏል። በእርግጥ እንዲህ አይነት ተጫዋችን የሚጠላ ይኖራል ተብሎ አይታሰብም፣ ወይም በቡድን ውስጥ እንዲኖር አይፈለገም ተብሎ አይታሰብም። ምናልባት የሊል ልምዱ ለእንግሊዝ ፕሪሚየር ሊግ ይሆናል የሚለው ግን ትልቁ ጥያቄ ነው። ወደፊት ምን እንደሚጠብቀኝ አላውቅም። ለጊዜው መስራቴን እቀጥላለሁ ከአርሰናል ጋር ምን እንደሚሆን ግን እናያለን ብሏል። ይሄን የሚለው ጋብሪኤል ጀሱስ ነው። የጣሊያን ሊግ አልሜ ነበረ፣ በሳን ሴሮ ስቴዲየም ጎል ማስቆጠር ያህልሜን ማሳከቻለሁ። ሁሉም ሰው ብዙ ጉዳት እንደሚደርስብኝ ይናገራል። አሁን ግን በጥሩ ሁኔታ ላይ ነኝ፣ መጫወት እፈልጋለሁ፣ ተጨማሪ ደቂቃዎችን ካገኘው እሻሻላለሁ፣ ነገር ግን ምን እንደሚፈጠር እናያለን እያለ ነው። አርሰናል 20 ሚሊዮን ፓውንድ ለጥፎ ገዢ ካለ ክፍት ነኝ ያለበት ጋብሪኤል ጀሱስ። ከዛ ውጭ ዮኬሬሽን በተመለከተም ስሙ ከአትሌቲኮ ማድሪድ ጋር ተነስቷል። በእርግጥ ክለቦች በእኔ ላይ ፍላጎት እንዳላቸው ሰምቻለሁኝ። ይሄ ደስ ሊል ይችላል። ክለቦች አንተ ሲፈልጉ ያው ጥሩ ብቃት ላይ ነህ ማለት ነው። ግን አሁን ላይ እኔ በአርሰናልም ደስተኛ ነኝ። ደግሞ በዚህ ሰዓት ሙሉ ትኩረቴ በዓለም ዋንጫ ላይ ነው፣ በብሔራዊ ቡድን ላይ ነው እያለ ነው ቪክተር ዮኬሬሽ። አርሰናልም አትሌቲኮ ማድሪድን በይፋ ያልተደራደሩበት፣ በይፋ ያልተነጋገሩበት ግን የዩሊያን አልቫሬዝ አካል ይሆናል በሚል የስፔን መገናኛ ብዙሃን በስፋት ስሙን ያነሱት ዮኬሬሽ ስሜ ከሌሎች ጋር የተያዘው ጥሩ ተጫዋች ስለሆንኩ ነው ሲል ተደምጧል።
ምናልባት የዓለም ዋንጫን ካነሳን ከሃቨርዝ በዓለም ዋንጫ የመጀመሪያ የጥሎ ማለፍ ጨዋታ ይሆናል ለማሸነፍ ተረብ ያለው ሲል ተደምጧል። ከአርሰናልን ከወከሉ በጣም አስደናቂ ጉዞ ላይ ከሚገኙ ተጫዋቾች ይጠቀሳል። ሌላው ትሮሳርድ ነው። በጣም አስደናቂ ጉዞ ላይ ያለ 2 ጎሎችን የሚያስቆጠር 1 አሲስት ያለው በግብ አስተዋጽኦም ቀዳሚ ተርታ የሚገኘው ነው። ሌሳንድሮ ትሮሳርድ ምናልባት ወደ ቱርክ ሊያቀና የሚችልበት በጣም ሰፊ እድል እንዳለ መረጃዎች በስፋት እየወጡበት ይገኛሉ። ሌላው በዓለም ዋንጫ አርሰናል ወክለው ከሚገኙ ተጫዋቾች ኤብሬቼ ኢዜ ነው። የእድሜ ጉዳይ ምናልባት ከሚነሳባቸው አንዱ ዝውውር የኤብሬቼ ኢዜ ነበር። አምናን የፈረመው በ27 ዓመቱ አሁን 28 ዓመቱ ላይ ደርሷል። በልደቱ ዙሪያ አርሰናል መረጃዎችን ሲያወጣ ተጫዋቹ ደግሞ በዚህ እድሜ ከአርሰናል ጋር ዋንጫ በመሳካቴ በጣም ደስተኛ ነኝ ይቀጥላል ብሏል። ከአርሰናል ጋር ጉዜም ቀጣይ ህልሙ ደግሞ ሌሎች ተጨማሪ ዋንጫዎችንም ማምጣት መሆኑን እንዲሁ አያይዞ ተናግሯል። በማንቸስተር ዩናይትድ በኩል በዝውውሩ መስኮቱ ላይ ያው ደጋፊዎችን በማለዳው ጥንቅር አንስተናል። በሀሳብ መስጫ ሳጥናችን ላይም አንዱም ይመጣልን የክለቡ ወቅታዊ እንቅስቃሴ በጣም የተዳከመ ነው በሚል ነው። የ1995-96 ፕሪሚየር ሊግ የውድድር ዓመት ከእግር ኳስ ታሪክ ታላላቆቹ ፉክክሮች መካከል አንዱ በሆነው በ12 ነጥብ ዩናይትድ ሲመራ የከረመበት ኒካስል በመጨረሻ ዋንጫውን ለዩናይትድ ሲያስረክብ የኒካስል አሰልጣኝ በማንቸስተር ዩናይትድ የተደነቁበትና ያ አይነት ማንቸስተር ዩናይትድ አሁን የሚናፈቅበት ነው። የ12 ነጥብ ልዩነትን የሚቀለብስ ማንቸስተር ዩናይትድ የሚናፈቅበት ነው። ዩናይትድ በእርግጥ ከፈርጉሰን በኋላ ነገሮች ጥሩ እየሆኑለት አይደለም፣ ምንም ጥያቄ የለውም። ዩናይትድ የአውሮፓ ሻምፒዮንስ ሊግ መድረክ ብርቁ ያልሆነ ዛሬ ላይ ግን ካሪክ ወደ ሻምፒዮንስ ሊግ ቡድኑን የመለሱ ተብሎ የሚደነቁበት ክለብ ሆኗል። ያ ዩናይትድ ይመጣ ዘንድ ዝውውሮች ይጠበቃሉ። የዩናይትድ ደጋፊዎች አንዱ የሚበሳጩበት ምክንያት ግሌዘሮች ቡድኑን እያጠናከሩት አይደለም እና አንዱም ክለቡን ሸጠው ይውጡ የሚለው ጫና ቡድኑ እንዲህ አይነት ታሪኩን በታሪክ ብቻ ጽፎ የለና በብራንዱ ምክንያት ብቻ ነገሮችን ተቋቁሞ ያለ ክለብ በሚል ብዙዎች እየተቹትና ብዙ ዩናይትዳውያንም እየተቃወሙት ያሉት የክለቡን ወቅታዊ እንቅስቃሴ ከነኝም ጋር በተያያዘም ነው። ምናልባት ፈረንሳይን አማካኝ ኦሬል ቹዋሚኒን በተመለከተም አሁንም ዩናይትድ ቤት ስሟል። አሁን ላይ የስፔኑ ጋዜጣ ስፖርት እንዳስነበበው ከሆነ ተጫዋቹ በማንቸስተር ዩናይትድ ቁጥር 1 ኢላማም ጭምር ነው እያለ ነው የስፔን መገናኛ ብዙሃን። ማንቸስተር ዩናይትዶች ካዜሜሮ ለመተካት ትክክለኛው ሰው ብለው ያመኑት እሱን ነው። ሌሎች አማራጮችን ቢይዙም ሎስ ብላንኮች ከተጫዋቹ ዝውውር ምን ያህል ይፈልጋሉ? ከ75 ሚሊዮን ፓውንድ በላይ ነው የስፔን መገናኛ ብዙሃን እየጠቀሱ የሚገኙት። ዩናይትድ ያንን ይከፍላል ተብሎ አይጠበቅም። ዩናይትድ ግን በቃል ስፖርት ዩቲዩብ ቻናል እንደነገርናችሁ ሁኔታዎችን የሚጠብቅ ቡድን ነው። ሪያል ማድሪድ ቹዋሚኒን ለገበያ ያቀርበዋል አያቀርበውም የሚለው በራሱ ለዩናይትድ ለድርድር አቅም ይሰጣልና ያንን ዩናይትዶች እየጠበቁት ነው። የስፔን መገናኛ ብዙሃን ግን ቁጥር 1 ኢላማ ነው እያሉ ነው የኦሬል ቹዋሚኒን ዝውውር። ማንቸስተር ዩናይትድ የአጥቂ መስመር ተጫዋች አማድ ዲያሎን በተመለከተ በዚህኛው ዓመት ወደየትኛውም ወይም በዚህ ዝውውር መስኮት ወደየትኛውም ክለብ እንደማያመራ አረጋግጠዋል። በክለቡ የረጅም ጊዜ ምክር ነው። ካሪክም የቡድናቸው ቁልፍ ተጫዋች አድርገው ነው የሚመለከቱት። አማድ ዲያሎም በአይቮሪ ኮስት ብሔራዊ ቡድን በጥሩ ሁኔታ ይገኛል በዓለም ዋንጫው ላይ። በእርግጥ ከአፍሪካ ዋንጫው በኋላ ብዙ ትችት ያስተናገደው ዩናይትድ ተጫዋች እንደሆነ ይታወቃል። አሰልጣኝ ማይክል ካሪክ ተጫዋቹ በአዲስ የውድድር ዘመን በጣም ቁልፉና የቡድኑ አካል አድርገው እንደሚያስቀጥሉት አረጋግጠዋል። በዚህ ምክንያት ካሪክ ለተጫዋቹ እንዲሁም ለማንቸስተር ዩናይትድ የበላይ አመራሮች አማድ ዲያሎ ለገበያ የማይቀርብ በቡድኑ የሚቀጥል ተጫዋች ነው ብለዋል። ምንድነው የጣሊያን መገናኛ ብዙሃን ግን ከዩናይትድ የሚወጡ ተጫዋቾችን ስም እያያዙ ሲጠቅሱ አማድ ዲያሎን ቢያነሱም ዩናይትዶች ግን ለገበያ የሚያቀርቡት ተጫዋች እንዳልሆነም ፋብሪዚዮ ሮማኖ አረጋግጧል። በዩናይትድ የአንድን ተጫዋች ሽያጭ በውሰት መልቀቅ በጣም እየተጠበቀ ነው። ምናልባት ዩናይትድን ያልጠበቁት ሊሆን ይችላል። የቾዶቢ ማርቲን በማይክል ካሪክ ስር ምናልባትም በፕሪሲዝን እድል ሰጥቶት ካላዩት በስተቀር ከዛ በፊት ከሆነ ነገሮች ሊፈጥኑ ይችላሉ እየተባለ ነው የእሱ ዩናይትድን መልቀቅ። ምናልባት በዩናይትድ ቤት በትልቁ ሲጠበቅ የነበረ ተጫዋች ነበረ፣ ምንም ጥያቄ የለውም። በውድድር ዓመቱ በሩበን አሞሪም ስር ብቻ ጥቂት ደቂቃዎችን ያገኘ ነው። እሱ በተወሰነ መንገድ ክለቡን በውሰት ሊለቅ ይችላል በዋናው ቡድን ሲጠበቅ። ከዛ ውጭ በኦልትራፎርድ መጫወት ፍልሜ ነው ያለው ደግሞ ሉክ ሾ ነው። በጣም አስደናቂ የውድድር ዓመት አሳልፏል። በተጠናቀቀ የውድድር ዓመት ተጫዋቹ ለዚህ ታላቅ ክለብ መጫወቱን እንደ ትልቅ የህይወት እድል እንደሚቆጥርና ለዚህ ቡድን እየተጫወተ ደግሞ በቀጣይነት ዋንጫ ማንሳት ህልሙ መሆኑን ተናግሯል።
ሉክ ሾ አስተያየት ለዩናይትድ ደጋፊዎች የክለቡን ታላቅነትና በኦልድ ትራፎርድ ሜዳ ላይ መጫወት ምን ያህል ልዩ ስሜት እንዳለውም የሚያስታውስ ነው ብሏል። ህልሜ ከዚህ ቡድን ጋር ትልቅ ዋንጫ ማሳካት ነው ብሏል። በቀጣይ ውድድር ዓመት የዩናይትድ የግራ ተመላላሽ ቁልፉ ሰው ሆኖ ይቀጥላል ተብሎ ይጠበቃል። አጋዥ እየተፈለገለት እንደሆነ ግን ሳይዘነጋ የዛሬ 15 ዓመት በፊት ቢሆን ዩናይትድ ዴቪድ ዴሃን የሚያስፈርምበት ቀን ነበረ። የዛሬ 15 ዓመት 2011 ማንቸስተር ዩናይትድ ዴቪድ ዴሃን ከአትሌቲኮ ማድሪድ የግሉ አደረገ። 545 ጨዋታ 190 ጨዋታ ላይ መረቡ ሳይደፈር 8 ዋንጫዎችን 2 ጊዜ ፕሪሚየር ሊግ የወርቅ ጓንት ወይም በክሊንሺት ከሌሎች ግብ ጠባቂዎች ልቆ የወሰደበት በጣም አስደናቂው የማንቸስተር ዩናይትድ ታሪካዊ ግብ ጠባቂ በኤሪክ ቴናግ የተሰናበተበትን መንገድ ዩናይትድያን ይቆጩበታል። ምናልባት ያንን የሚያስረሳ ኦናና ለመሆኑ ነው የመጣው ሰው። ከዚህ ጋር በተያያዘ በማንቸስተር ዩናይትድ ቤት የዛሬ 15 ዓመት ቢሆን ዴቪድ ዴሃ የሚፈርምበት ጊዜ ነበረ። ሌሎች ዝውውሮች ይቀጥላሉ፣ በማንቸስተር ዩናይትድ ብቻ ሳይሆን በሌሎችም ክለቦች። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን። የደውል ምልክቷን ስትጫኑ ፈጣን አፕዴት የሆኑ መረጃዎች ይደርሷቸዋል። እዚህ ጋር እናብቃ።